ሄርሜላ ታሰረች። ለምን ታሰረች የሚለውን በዚህ ቪዲዮ ላይ የምነግራችሁናል። ቪዲዮን እስከ መጨረሻው ካያችሁት ትክክለኛውን እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። እንደሚታወቀው የሩትዬ ልጅ መጥፋቱን ሁላችንም እናውቃለን። ትላንትና እንግዲህ ሩታኛ እንቁኛ ጀግና መጥሪያ ወረቀት እንግዲህ ለሁሉም ሰጥታለች፣ ለሁሉም ሰጥታቸዋለች ማለት ነው። ይሄ ደግሞ ተገቢ ነው። እኔም ያልኩ ነበር ሩታ በቃ እነሱ መክሰስ አለባት። ሩታ፣ አብርሃም፣ ሄርሜላን፣ ቡዜን መክሰስ አለባት። እነሱ መከሰስ አለባቸው። እነሱ ናቸው ልጇን የወሰዱባት ብዬ ተናግሬ ነበር። መክሰስ አለባት ብዬ ተናግሬ ነበር። እሷም እንግዲህ ከሳቸዋለች ማለት ነው። በቃ ይሄ ትክክለኛ ውሳኔ ነው። ለምን ብትሉ ልጇን ወስደውባታል። በልጇ ለምን እንደሚጫወቱት በፊት በሷ ነበር የሚጫወቱት። አሁን ደግሞ ብለው በሩታ ልጅ በልዑሌ መጫወት ጀመሩ ማለት ነው። አብርሃም ደግሞ ያውቃል። ቢያውቅ ነው ተረጋግቶ ቁጭ የሚለው አይፈልገውም ራሱ ማለት ነው። ተረጋግቶ ቁጭ እያለ ነው አይፈልጉም ራሱ አብርሃም ተረጋግቶ። አብርሃም ደግሞ ያውቃል ልዑሌ እሱ ጋር እንዳለ ያውቃል ማለት ነው። አብርሃም ጋር ያለው ለምን ብትሉ ተረጋግቶ ቁጭ እያለ ነው አይፈልጉም ራሱ። በቃ አብርሃም ልክ ልጁ እንደጠፋበት ራሱ አያስመስልም ቁጭ ብሏል ቤቱ ማለት ነው። ስለዚህ እነሱ ጋር ነው ልጁ ያለው። ይሄ በቃ የሚታወቅ ነገር ነው። ሩታም እኛ እንቁኛ ጀግና ማለት ነው። በቃ አሁን ሄርሜላን አሳስራታለች። ሄርሜላ እስር ቤት ነው የምትገኘው። ይሄ ደግሞ ትክክለኛ ውሳኔ ነው። በቃ መታሰር አለባቸው እነሱ የእጃቸውን ማግኘት አለባቸው። ለምን ብትሉ በጣም እሷን ጎርተዋታል። በጣም ሩታን ጎርተዋል። በጣም ሩታን በቃ ሶፊ ለፊት አንገቷን ቀና እንዳታደርግ እያደረጓት ይገኛሉ። እነሱ እሱን ይፈልጉት። እነሱ ከሶሻል ሚዲያ እንድትጠፋ ነው የሚፈልጉት። ይሄ ደግሞ እኛ አንፈልግም። እኛ እንቁኛ ጀግና እኛ ካጠገቧ አለንላት ማለት ነው። በጣም የሚገርም ነገር ነው። እውነት ለመናገር ከሆነ ይሄ ተገቢ ነው። በቃ መታሰር አለባቸው። ፍትህ ለሩታ ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።